አሳልፈኝ ለፖሊስ አልሰጠውም ገንዘቤን የተቀበልከው ከዛ ባለፈ 300 ሺህ ብር አኮንች ያንገበገበች ያለችው እሱም እመልስልሃለሁ ከፈለክ አስፈላጊ ከሆነ ለምን ረዳ አንቺን ቢይኩ ነው የምትወሳይ ለምንድን ነው እንትን ማትይኝ ይሳቅ ለምንድን ነው እንትን ይልሽ ሰድ ወድጄሻለሁ ወድጄሻለሁ ቀልደኝ ጎበዝ የምሬ ነው እግዚአብሔር ይወደደ እንዴ ቀልድ ነው ታስከው ፍቅር ቀልድ ነው በቃ ጨፈደ ላንተ ምናልባት አቃለ ተጎርተሽ ሊሆን ይችላል ወይኔ በቃ እኔ እሱ ነገር ማሰብ አልፈልግም በቃ ላይክ ስላለፈው የፍቅር ህይወቴ ምናምን ማሰብ አልፈልግም በኋላ ምንም ስራ መስራትም አልቻልኩም ለምን ብሩን ስለሰርኩብን ኖ አይደለም ለምን ሳይኮ ፍቅር እንዲይዘው ምን አስተጋገቴ ነው የተመቸ ምን ሆነ ነው በዚህ ልክ ሶሪ ጃንክ ነው ረፍበል እንዴ በዚህ ልክ የግል ጉዳይ የለም ምን የለም ጃንክ በቃሽ አንተም በል ላውራ እዚሁ ነኝ እያየህ እሺ ላውራ ችግር የለም እሺ ና እሺ ምንድነው መታረቅ ነገር በቃ ይሄው አራኩለ ይሳቅ ባይዘው እቃቃ ጨዋታ ነው እየተጫወትክ ያለው ይልሽ አንድ ነገር እንገርሽ ምንም ነገር አትንገሪኝ በቃ የምትፈልገው ነገር ነገረኝና ሄድልኝ ለምን ተረጋግተሽ ወይኔ በስመ አብ በመጀመሪያ ደረጃ እንደዚህ ስታርግብኝም ማየት የኔ ያዜ ነገር ይዞኝ ማውራት ያለብኝ አንቺን ብቻሽን ለማውራት ስለመጣው ነው ይሄንን ጉዳይ እንትን የሚልሽ እሺ ምንድነው አልኩ ይሳቅ ምንም አታወራም በቃ በሰላም ነው የመጣሁት አልከኛል አሁን ይሄኔ ከጀርባ ኢቭን ሪካርድም እያደረክልኝ ሊሆን ይችላል ምናምን እናንተ ምን ተማመን ሰዎች አይደለም በቃ የተገናኘንበት መስመር እንዳንተማመን አድርጎናል አይደለ የሰራኸኝ ፋውል አለ የሰራው ፋውል አለ ስለዚህ ድጋሚ እንድንገናኝ የሚያደርገን ነገር የለም አንድም አንተ ስጋት የሆነ ነው በጋርድ መንቀሳቀሰው ስለዚህ ምን እንደምፈልገው ይልሽ በመጀመሪያ ደረጃ እንደዚህ ማድረግሽም ቅራስ ብሎኛል ግን ችግር የለውም ታዩ ምንም ነገር አይደለም ይሄ ትንሽ ነገር ነው ግን ምን ማድረግ ነው ቅራስ ባለ እንደዚህ እኔ ላይ እንደዚህ ጋር ቀጥረሽ እንትን ማለትሽ እኮ እንዳንተ በሆነ እኮ አስመታሃለሁ እኮ እንዳንተ በሆነ አስመታሃለሁ ምክንያቱም አንተ ያደረከውን ነገር ላስታውሰ እንዳንተ በሆነ በደንብ አስመታሃለሁ ይልሽ የመጣው ጉዳይ ልንገርሽ እሺ እንገሪ ይልሽ ከተገናኘን ጀምሮ አሁን ከተለያየን በኋላ ምንም ስራ መስራትም አልቻልኩም ለምን ብሩን ስለሰርኩብን ኖ አይደለም እሺ በምንድነው ስራ መስራት ያልቻልኩት ስልክ አታነሽም ኦፍ ኮርስ ከኔ ስልክ ለማንሳት ጋር ያንተ ስራ ለመስራት ምንድነው ያገናኘው ይልሽ ሰድ ወድጄሻለሁ ወድጄሻለሁ ቀልደኝ ጎበዝ የምሬ ነው እግዚአብሔር ይወደደ ያለም ቀልድ እናት እየቀለድኩ አይደለም ከዚህ በላይ ቀልድ አለ እንዴ ሰልከ ባለፈው ካረኩብሽ ነገር ኮሜዲያኖች መች ይቀልዳሉ ምንም ስራ እየሰራሁኝ አይደለም በቃ ኮ ያደረክብኝ ነገር ጻጽቶህ ነው ወይንስ ምንድነው ወይኔ ወዳኔል ሰል ያፍቅርሻለሁ እያልሽ ኧረ በእናትህ አንተ ፍቅር በዚህ አፍ የሚጠራ አይደለም እንዴ ምን ሆነ ነው ይሳቃት ቀልድ ለምንድነው የምትቀልጂው ሰው አንቺ እየቀለድኩ አይደለም እውነቴን ነው ሰል በምን ታፈቅረኝ የምትችለው ላይክ ባለፈው ከተገናኘን በኋላ ሁሉንም ያደረኩባቸው ነገሮች ለራስ ስስቱኝ ነበር በጣም እሱ የሰራው ስህተት ነው በቃ ራስ ምክንያቱም አንዲት ሴት ልጅ አናቷ እንደዛ አስበርቀሰ እሺ በቃ ስህተቴን አምኛለሁ ያረኩብሽን ነገሮችም አውቃለሁ በዛ ነገር ግን በዛው ውስጥ ባሉ መሀል ውስጥ ካንቺ ጋር ፍቅር ዞኛል ወይኔ ሲጀመር በዚች ባጭር ጊዜ ውስጥ ፍቅር እንትና አለ በተለይ ላምንህም ይችላል አይደለም ሲቀጥል ደግሞ ይሳቅ እኔ ጠላትህ ነኝ አንተም ጠላቴ ነህ የመጣሁበትንም ነገር አትርሳ እኔ እናንተ ተማምነን ምንም አይደለም ፍቅረኛ ምናምን ተውና ጀስት ኖርማል ፍሬንድ ሆኖ ለመቀጠል የሚያስችል ምንም ነገር የለንም በቃ ሁሉ ነገር ተበላሽቷል ሲቀጥል እኔ ላምንህ አልችልም
ወይስ በግልጽ ንገረኝ። ይሄ ፍቅር ምናምን ተጫውተ ብር ማስመለስ ነው የምትፈልገው? ነው አይደለም? መበቀል አንተ ያንን ነገር አድርገህብኝ ሄደህ እኔ ጠብቄ ስለተበቀልኩና ገንዘቤን ስላስመለስኩ ይሄ በፍቅርና ምን ከበር አድርገህ እንትን ማለት ነው የምትፈልገው? እንደዛ ማለት ፈልጌ አይደለም ለማድረግ። እሺ እና ማምን ነው ይመስልህ? ቀልድ ነው በለኝ እንዴ? ውስጥ ነው ያለሽው ሳሊ። ወይኔ እንደው ማውራሽ ማሰብ እኔ ልጅ ይቀለስ የምሬ ነው። በቃ ባለፈው ከተፈጠሩ ነገሮች ከተካሄዱ በኋላ ያላንቺ ያለኝ ስሜት ከፍ እያለ መጣው። ለምን ሳይኮ ፍቅር እንዲይዘው ምን አስተጋገቴ ነው የተመቸ ምኔ ነው ላይክ? ምክንያቱም ቢያንስ እልሽ ነው ፍቅር ያስያዘኝ። ይሳቀቀልህን ተው በእናትህ። ይቀለድ ፓርላ እኔ እንደዛ ብለህ እንትን ምል ምናምን ማዘን ምናምን ሴት እንዳልመስል በጣም ጨካኝ አረመኔ አርጋችሁኛል። እንዳንተ አይነት ሰዎች ማለት ነው። እንዳንተ አይነት ከፍ ያረጋኝ ይሄ እልሽ ነው። ወይኔ በኢየሱስ በቃ ያው ስራ እንዳልሰራ ያለው ነገር ቁጭ ብዬ ማስበው አንቺ ነው። ስደውልሽ ማታንሽው በቃ ያስር የምደውለው ምጨቃጨቀውም ለዛ ነው። አሁንም ያለሽበት ፈልጌ አፈላልጌ ኬትን ብዬ የመጣሁት ላንቺ ያለኝ ስሜት ለመናገር ነው። ይኸውልህ አሁን እሺ ሰማው እሺ ወደድከኝ ሰማው። ስለዚህ አሁን ምን እንዳደርግ ነው የምትፈልገው? በቃ እንነጋገርና ምን ይሄው አወራው። እሺ እኔ አንደኛ ነገር ላንተ አይደለም የፍቅር ምናምን ስሜት ተውና እኔ ጠላቴ እንደሆንኩ ነው የማውቀው። ገባ? ሲቀጥል አሁን እንደዚህ ስላልከኝም ላምንህ አልችልም። ኢቭን ኢፍ ላይክ ትክክለኛው ስሜት እንኳን ተሰምቶህ ቢሆን ማለት ነው። ይኸውልሽ ላንቺ ክፉ ነገር ማድረግ ሀሳቡም የለኝም። ወደፊት ማውን አረክኩ ብዙ ነገር መሰለኝ አርገህ ጨረስክና ከፍተህ እንድከፋ አደረክኝ አይደል? እንዳንተ ጭካኔ እኮ እንደዛ ባዶ ቤት ውስጥ በብርድ ምናምን እኔ እኮ ተንከባከቤ እኮ ነው አልጋ ላይ አቃለው ሰል በስነ ስርዓት ብሬን ብቻ አስመልሼ ሄድኩት። አንዴ እንኳን አልሰነዘርኩብህም። አቃለው እኮ ይሄን ነገር እኮ አቃለው። ስለዚህ በቃ እባክህን በቃ እንትን አትበል፣ አትምጣ ወደኔ እንድትረጂኝ ስራዬን ምናምንም ላልከው ሊያያዝ የምችለው ገንዘብ ስለወሰድኩብህ ነው። ሀብታምና ፋላልግ በቃ ለስራ ማስኬጃ ምናምን ተጎደለ እንደኔ አይደለም። ያኔ 500 ሺህ ብር ነው ገንዘቤ ታውቂያለሽ። ይሄ በገንዘብ እንትን ብዬ አይደለም እዚህ ጋር የመጣሁት አንቺን ፈልጌ ነው የመጣሁት። አንቺን ለማውራት ነው ያለኝን ስሜት ለመግለጽ ነው የመጣሁት። ስለዚህ ከዛ በኋላ ስራ መስራትም አልቻልኩም፣ እየሰራውም አይደለም። ስደውልሽም አታንሽም። ይሄን ነገርሽ አስጨንቆኝ ነው እዚህ ያለሽበት አፈላልጌም የመጣሁት። እዚህም ላገኝሽ የቻልኩት እሺ ለዛ ነው። ሰን አገኘኸኝ፣ ሰማው። ምን እንዳደረግ ነው የምትፈልገው? አሁን ይሄ አወራው አይደል? አወራው። እሺ ፍቅሬን ገለጽክልኝ። አንድ ላምንህ አልችልም። በቃ ላምንህ አልችልም ስለ ባምነህም እኔ አሁን በዚህ ሰዓት እንደዛ ማስበበት ሰዓት አይደለም። በቃ ስራዬን ብቻ ነው መስራት የምፈልገው። ሲቀጥል እንዴ ቀን በቀን ጠላት እያፈራው ነው እየመጣሉት። በቃ በእናታችሁ ተውኝ። አንዳችሁ ሲባል አንዳችሁ እባክህን በቃ ስራዬን ልስራበት ተውኝ። አንተ መጣ ቀረ እያልኩኝ እኔ አቅሜ አይፈቅድም እንዳንተ በ5 እና በ6 ጋርድ እንትን እያሉ መሄድ። ሲቀጥል ደግሞ አንተ በሄድከው ክፋት ልክ ግን አርፌ የምቀመጥ ሰው አይደለም። ይኸውልሽ አንቺ እንድትቆጪ አልፈልግም፣ ማንም እንዲጎዳሽ አልፈልግም። ከመቼ ወዲህ ነው ይሳቅ አንተ ለኔ ደርሶ ሀሳብ ይሆንከው? ፍቅር ከየት ይመጣል ይባላል እንዴ? ወይ ጉድ! አንቺን ካገኘው ጀምሮ በቃ ያንቺን ሀሳብ እያሰብክ ያለው እኔ እናንተ በስነ ስርዓት ቁጭ ብለን ያወራ ነው። እኔ ጠርቼ ሄሮም የመጣ ቀን ነው። ከዛ ውጪ ምንም ተገናኝተን በሰላም ቁጭ ብለን ጥሩ እንኳን ንግግር የተነጋገርንበት ነገር የለም። በቃ ምናልባት ያረከው ነገር ጸጽቶ ይቅርታ ጠይቀኝ ለመሄድ ከሆነ ኦኬ አም ሶሪ፣ እኔ ብሬን ለማስመለስ ስል ነው ይቅርታ። ከዛ ግን አትምጣብኝ፣ አልመጣብህም። በእናትህ በቃ እኔ በሰላም ሰርቼ ልኖርበት እንዴ። ምንድነው በጣም እርግጠኛ ሆኜ በቀል ነው በቃ አንተ ጋር ያለው ፍቅር ምናምንም ቶ ለምንድነው ሰየማ ትረጂ? አንቺን ብያ እንደ ሁሉ ስራ ትቼ መጣሁት። ወይኔ አንቺን ለማውራት ብዬ እኮ ነው። ለምንድነው ማትረጂኝ? ሳል ምን ይሳቅ፣ እኔ አንተን ብያ አይደለም የመጣሁት እዚች ጋር። አንተን የራሴን ጉዳይ ትቼ ነው እያወራህ ያለሁት አይደል እንዴ? ምንድነው ደርሳ እንዳምን የምትፈልገው? አንቺን ብዬ ነው ያ ሁሉ ስራ ጥዬ መጣሁ። ታውቂያለሽ፣ የስራዬን ባህሪ ታውቂያለሽ አይደል እንዴ? እንኳንም ለረፍት እንትን የማይለኝ ሰው ነው ታውቂያለሽ። በምንም ነገር ግን አንዴ ስራ መስራት አልቻልኩም። አንዴ ስራ ትቼ ነው የመጣሁት። ሁሉም ስራ አለው እኮ እንዳቀሙ አይደል እንዴ? ምንድነው እንዳምና ነው የምትፈልገው? ንገረኝ
ንገረኝ። እንዳምነህ ነው የምትፈልገው? ለምንድን ነው የማታኝ? ለምንድን ነው የማትረጂ? ለምንድን ነው የማትረጂ? አንቺን ብዬሽ እኮ ነው የምትወው። ሳይ ለምንድን ነው እንትን የማትይኝ? ይሳቅ ለምንድን ነው እንትን ነገር የለም። አረፍ በል። ይኸውልህ በቃ የምታወራ ከሆነ አውራና እሱንም ሌላ ነገር ውስጥ አትክተተው። ስሚኝ ይኸውልሽ አንቺን ብዬሽ የመጣሁበት ምክንያት ልንገርሽ። ሰማሁ ነገርከኝ። በቃ ሌላ ምንም ልትነግረኝ ወደድኩሽ ነው የምትለኝ? በቃ እግዚአብሔር ይውደድህ። እኔ እናንተ መሀል ምንም ነገር ሊፈጠር አይችልም ሲጀመር። እኔ እንዴት አድርገህ ነው የምታስበው? እረሳኸው ነው ያሉ ነገር ወይስ ላስታውስህ እንደገና? እንዴ ቀልድ ነው እንዳያስከው። ፍቅር ቀልድ ነው። በቃ ጨፈ ነው ለአንተ። ምናልባት አቃለ ተጎርተሽ ሊሆን ይችላል። ወይኔ በቃ እኔ እሱ ነገር ማሰብ አልፈልግም። በቃ ላይክ ስላለፈው የፍቅር ህይወቴ ምናምን ማሰብ አልፈልግም። ሲጀምር ለአንተ ማውራትም ማብራራትም አያስፈልግም። በቃ የኔ ህይወት ነው፣ የኔን ህይወት ለኔ ተውልኝ። ተጎርተሽ ሊሆን ይችላል፣ ምን ሊሆን ይችላል፣ በቃ አይመለከትም ስለሱ። ከዛ ባለፈ አንተ በፈለክ ሰዓት አትምጣ ወደ ህይወቴ። እንዴ ያደረኩብሽን ቆጥረሽ እንትን እንድትይኝ አልፈልግም። ያለውን ነገር ውስጤ ላይ ያለውን ስሜት የነገርኩሽ ሰላም እንድትረጂኝ ነው ያለውን ነገር ማለት ነው። ግን በቃ በየትኛውም መንገድ ቢሆን በቃ አንቺ እንድትረጂኝ ነው የምፈልገው። በየትኛውም አንቺን ብዬ በመጣሁበት መንገድ አንቺን ብዬ እዚች ጋር የትም ፈልጌ በመጣሁበት ሰዓት አንቺን መረዳት አለብሽ። ነገሮችን ክፉ ነገር በማሰብ እንዳለው እንድትረጂኝ ፈልጋለሁ። አውቃለሁ ምናልባት ጊዜ ፈልገሽ ምናምን ነገር ከሆነ ሜቢ ጊዜ ወስደሽ አስቢበት ያለውን ነገሮች ላይ። ግን እኔ ክፉ ነገር በማሰብ ምናምን ነገር አይደለም አንቺ ጋር የመጣሁት። በቃ ያለኝን ስሜት ልገልጽ ነው። ነግሬሻለሁ። ያለውን ውስጥሽ ያለውን ነገር ካለ አሳውቂኝ። ብታስቢበት ደስ ይለኛል። ይኸውልሽ ይሳቅ፣ ምንም ጊዜ ወስጄ የማስብበት ነገር የለም። በቃ አሁንም ደግሜ ላስታውስህ፣ እኔ እናንተ ጠላታሞች ነን። ጠላትህ ነኝ፣ ጠላቴ ነህ። ስለዚህ አሁን ላይ ደርሰህ የኔ ፍቅረኛ ወይም ደግሞ ያንተ ፍቅረኛ ምን ሆነበት there is no way እኮ በቃ ምናልባት የምትለው ነገር እንኳን ሆኖ ከሆነ ይኸውልህ በቃ አጥፍተህብኛል። በቃ በሰላም እንድንፈታና የምትፈልገው አጥፍተህብኛል፣ አጉላልተኸኛል፣ ጎድተኸኛል። ስለተናደድኩብህ ይቅርታ ጠይቀኝ። ከዛ ደግሞ እኔም ይቅርታ ጠይቀሃለሁ። በቃ በቂም በቀል ምናምን መጥቼ ሲጀምር ጤና ላይ ምንም አይነት ጉዳት ምናምን አልደረሰብህም። አሳልፌም ለፖሊስ አልሰጠሁም። ገንዘቤን የተቀበልኩ። ከዛ ባለፈ 300 ሺህ ብር አኮንች ያንገበገበች ያለችው እሱም እመልስልሃለሁ ከፈለክ አስፈላጊ ከሆነ እሱ ከሆነ እንትን የሚልህ ሌላው የራሴ ብር ነው። 500 ሺህ ብሩ የራሴ ብር ነው። ገባ? 300 ሺህ ብር ከሆነ እኔ በራሴ መታከማለሁ። የተጉላላሁበትን ምናምንም ይቅርብኝ ከፈለገ። በቃ አልፈልግም። አትምጣ ወደ እኔ። በቃ ሌላ ነገር ምንም አልፈልግም። ሌላ ምንም ላስብበት የምችለው ነገር የለም። ስለዚህ እኔ ጨርሻለሁ። ሌላ የምትለው ነገር ካለ ለገንዘቡ አይደለም 300 ሺህ ብር ለገንዘቡ ምናምን ነገር አይደለም። እዚህ ጋር የመጣሁት ያለኝን ነገር ያለውን ስሜት ለነግርሽ ብዬ ነው። ከፉን በማሰብ አይደለም ያረግሽብኝን ነገር የተራረገው ነገር ያጠፋው ነገር አዎ ሶሪ እርግጠኛ መሆን አይቻልም። በቃ እኔ ሶሪ ለዛ ይቅርታ ብያለሁ። እሺ እኔም ይቅርታ ስላጠፋው ለዛ ነገር ግን አሁን ያለኝን ስሜት ከዛ በኋላ ያሉትን ስሜቶች የራሴን ነገር ላስረዳሽ ልነግርሽ ብዬ ነው። ሁሉም ነገር እንደነገርኩሽ ነው። አንቺ ያለኝን ስሜት እንደዚህ ነው። ካንቺ ፍቅር ስለያዘኝ ነው ያለሽበት ፈልጌ ነገሮችን እንትን ብዬ ጨረስካ ታስቢበት የምፈልገው ወይ ነው። አስበሽበት ያለውን ነገር ላይ አረፈ ብለሽ አሳውቂሽ። አሁን ሄድሽ። አሁን ምንም ማውራት ነገር አልፈልግም። እኔ ጋር ያለውን ነገር ነግሬሃለሁ። ጊዜህን አትግደል። እኛ በራሳችን ጉዳይ ነው የመጣ ነው። ስለዚህ እንሂድ። አስቢበትና ደውይልኝ። አመሰግናለሁ። እደውልልሃለሁ። በዚህ ጠራራ ፀሐይ ሌላ ጣጣ። ለማንኛውም አንዱ በቢዝነስ ጉዳይ ምናምን ተነካክቻለሁ ያልኩህ ልጅ ይሄ ልጅ ነው። ሰው ላይክ በምን እኔ እንጃ ግራ ነው የሚገባው። እንግዲህ ወንድ ልጅ ነው ነገሮች ይገባዋል ብዬ አስባለሁ። በጠላት ነው የምንፈላለገው። አግቶ ሲያሰቃየኝ የነበረ ልጅ ነው። በተራዬ እኔ አግቻ አላሰቃየሁትም፣ ገንዘቤን ያስመለስኩት። ሰው አሁን ላይ መጥቶ ወድጄሻለሁ ምናምን ለኔ ቀልድ ነው። እዚህ ምናልባት ራሱን አደራጅቶ ምናምን መጥቶ ለበቀልም ሊሆን ይችላል። ብቻ በተቻለ መጠን እንግዲህ እየተነጋገረ መሆን ያለበት ነገር እናደርጋለን። እስቲ ብዙ ጊዜ ለማረፍ ምናምን ነው ብቻዬን ለመሆኑ ነው የምመጣበት ቦታ እዚህ ነው። ሶ አንዱን ቦታ ይተዋል። ሰፊ ነው እንደምታየው ቦታው። ስለዚህ ኤኒ ታይም ስደውልልህ አንዱ የምትመጣልኝ ቦታ እዚህ ይሆናል ማለት ነው። ቤተሰቦቼ እንግዲህ የመጣሁበትን ቦታ ለማሳየት ነበረ። እንግዲህ የተከሰተውን ነገር አይታችኋል።
ኤኒዌይስ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ሁኑልኝ። ባይ ባይ።